ልጅቷ በየምግቡ ሰዓት ከውሻ ጋር ለምግብ መታገል ነበረባት። የእንጀራ እናቷ በፍጹም በምግብ ጠረጴዛ ላይ እንድትቀመጥ አትፈቅድላትም ነበር። ትንሿን ስህተት እንኳ ብትሰራ በእንጀራ እናቷ ትገሰጽ፣ እንዲሁም ትደበደብ ነበር። ልጅቷ እስክትጋባ ድረስ ምግብ ይዛ መሬት ላይ ቁጭ ብላ መብላት ለምዳ ነበር። አማቷ ይህንን አይተው በጠረጴዛው ላይ እንድትበላ ቢነግሯትም ልጅቷ ግን እንዳይደበድቡኝ ስትል መለሰች። ባሏና አማቷ በሁኔታው በጣም ግራ ተጋቡ። ረዳቱ ስለ ልጅቷ ያለፈ ታሪክና ስቃይ ነገራቸው። ባሏ ይህንን ሲሰማ በከፍተኛ ቁጣ ፈነዳ። ለልጅቷ ፍትህን ለማምጣትና ደስተኛ እንድትሆን ለማድረግ ማለ። ባሏ ለልጅቷ ታላቅ ግብዣ ለማዘጋጀት ወሰነ። ለዓለም ሁሉ የእሱ ሚስት መሆኗን ለማብሰር ፈለገ። ነገር ግን ወደ ግብዣው ቦታ እንደደረሱ ሰውየው የሥራ ጥሪ ደረሰው። አንድ ነገር ማከናወን እንዳለበት ለልጅቷ ነግሮ መጀመሪያ የሆነ ነገር እንድትበላ አዘዛት። ሰውየው ከሄደ በኋላ ልጅቷ አንድ ኬክ አነሳች። በድንገት ታናሽ እህቷ እጇን ይዛ በጥፊ መታቻት። ልጅቷ በታላቅ ሐዘን እህቷ መጥፎ ሰው መሆኗን ብትናገርም በዚያ የነበረ ማንም ሰው ሊረዳት አልፈለገም። ታናሽ እህቷ እዚህ ምን እንደምትሰራ ጠየቀቻት። ልጅቷ የሰውየው እጮኛ መሆኗን ተናገረች። ነገር ግን በዚያ የነበረ ማንም ሰው ይህ ሀብታም ሰው ሞኝ ያገባል ብሎ አላመነም። እንዲያውም እህቷ እውነተኛዋ እጮኛ እኔ ነኝ በማለት ዋሸች። በአካባቢው የነበሩ ሰዎች ይህንን ሲሰሙ የሰውየው ሀብት በአገሪቱ ተወዳዳሪ የሌለው ስለሆነ የእህቷን ሞገስ ለማግኘት መሞከር ጀመሩ። የሰውየውን ይሁንታ ያገኘ ሰው እጅግ ሀብታም እንደሚሆን ስለሚያውቁ ሁሉም እህቷን በመርዳት ልጅቷን መውቀስ ጀመሩ። በዚህ ጊዜ ታናሽ እህቷ በይልጥ ትዕቢተኛ ሆነች። ልጅቷን ደግማ በጥፊ መታቻት። በዚህም ጊዜ በልጅቷ እጅ የነበረው የቡድሃ የእጅ አምባር መሬት ላይ ወደቀ። ሁሉም ሰው አምባሩ የሰውየው ልዩ ስጦታ መሆኑን ወዲያውኑ አወቁት። እህቷ ልጅቷ እንደሰረቀችው በማስመሰል ለማስረዳት ሞከረች። ከዚያም አንድ ጠርሙስ አንስታ ወደ ልጅቷ ወረወረች። ነገር ግን ልክ በዚያ ቅጽበት ሰውየው በሰዓቱ ደረሰ። እሱም መሬት ላይ የወደቀውን አምባርና የተጎዳችውን ሚስቱን ተመለከተ። እህቷና ቤተሰቦቿ ደግሞ በዝምታ ከዚያ አካባቢ ለመጥፋት ሲሞክሩ ነበር።